ጊዜ ልስጣችሁ እዚህ ቤት እንድቆዩ? አልገባኝም። ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩ እኮ ነው። የምን ቤት ነው? ቤታችን አይደል እንዴ ያለን? ቤቴን እንድትለቁልኝ እፈልጋለሁ። አንቺ አበርሽ እንዴ? አንተ አይመለከትም፣ ዝም በል። ቲና፣ የካሌብ አባት መልስን እየጠበቅኩ ነው። እና ከቤት ልታባርሪኝ ነው? እንደዛ ነው እያልሽ ያለሽው? ከቤቴ ነው ያልከው? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥተኸኛል። እያታለልሽ ነበር ማለት ነው። እንደፈለክ ማሰብ ትችላለህ፣ ግን እንድትወጡልኝ እፈልጋለሁ። አንተም ልጅ። ኧረ ቲና በፈጠረሽ አትቅለኝ። ምን ትለኛለህ? እየጠበቅኩ እኮ ነው። እንወጣልሻለን። መቼ? ትንሽ ቀን ስጭን፣ ካሌብንም ልንገረው። ጥሩ፣ እንደዛ ከሆነ። ሴትዮ ልክሽን እያጣሽ ነው። ሴትዮ የምናደር እንዳይመስልሽ። ተይ ልረፍበት። ጎረቤት አትበጥብጪ። ሌላም ሰው ቢሆን አትረብሽ። ቤቴ እኮ ነው። ምን ነው? ቆይ ቤቴ ያበዛሽ። እስካሁን ጎረቤታችን ነበርሽ? እስካሁንማ ጥገኛ ነበርኩኝ። አሁንማ የቤት ባለቤት ነሽ አይደል? አዎ በሚገባ። ምን ነው አንተን አንገበገበህ? አልተንገበገብኩም። ግን ቆይ ምን አይነት ሰው ነሽ? ይሁዳ፣ የፈለግከውን ማለት ትችላለህ። የምትለው ሁሉ ነኝ እና ምን ይጠበስ? አረ ምንም። አንቺንማ ማን ይችላል? እኔማ ምንም ልልህ አልነበረም። አንተ ግን ጸባይህን አሳምሮ መኖር አቃተህ። እና ይቅርታ ልጠይቅሽ? እረፍዷል። ምን ፈለግሽ? ምን አገባሽ? ይመለከትሻል። ተረጋጊ እንጂ ቲና። ባልረጋጋ ደበድብኛ። ክብርሽን ካልጠበቅሽ የሰው ክብር ከነካሽ አይቀርልሽ። እኔና አንቺ እስኪ ሞክሪው። ለማንኛውም እንድትዘጋጅ ነው ልነግርሽ የመጣሁት። ምንድን ነው የምትዘጋጀው? ሁላችሁንም ጠራርጌ ላስወጣችሁ ነው። ስለዚህ አስቢበት። ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል? እንዲሁ መለየት ነው እንጂ። ማነው አውሬ? አንቺ። አውሬ መሆንሽን ማመኝ። መቼም ሰው ነኝ አትይኝም አይደል? አንቺም ሰው ተብለሻል ገረድ። ባለፈውም እኮ ነግሬሻለሁ። እኔ የሰው ቤት ሰራተኛ ገረድ ነኝ። አንቺ ግን የምን ገረድ እንደሆንሽ ታውቂያለሽ። አንቺ ስርዓት ያዥ። እሺ ስሚ፣ ጠቅልዬ እዚህ በርሜል ውስጥ አልከትሽ ውጪ። እሺ አለቅሽ። ምን ይቲን አይደለሁም። እሺ እባክሽ። ስታየውን ይመስልሻል? ካሌብ ልታሳብደኝ ነው እንዴ? ካበድሽ እኮ ቆይሽ። ገንዘቡስ? ይኸው። ይሄ እኮ 10 ሺህ ብቻ ነው። አውቃለሁ፣ ደሞዜ ነው። ልክ ስትፈችኝ 5,000 ብር አካፍልሻለሁ። እየቀለድክብኝ ነው? ምን አስቀለደኝ ብለሽ? እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ቲና ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ በማለት እንግዲህ ለአባባ ጥያቄ በመሰለ መልኩ አቅርባላቸዋለች ማለት ነው። በገዛ ቤታቸው በገዛ ንብረታቸው ጥገኝነት መጣ እሳቸውን አሁን ከቤት ለማስወጣት አስባለች ማለት ነው። ምክንያቱም ደግሞ ሸወድሽኝ ማለት ነው ወይ እያሉ አባባም ሲነግሯት ነበረ። እሷ ግን ምንም ድንቅ አላላትም። እንደፈለገህ ማሰብ ትችላለህ፣ ግን እንድትወጡ እፈልጋለሁ አንተም ልጅህም በማለት ጠንከር ያለ ሀሳብ ስታቀርብላቸው ነበረ። እንወጣልሻለን፣ ትንሽ ቀን ብቻ ስጭን፣ ካሌብን እንነግረዋለሁ በማለት ያለውን ነገር አስተባብለዋት እሷም ጥላቸው ወጣለች። ዳንኤልም እጅጉን በጣም ግራ ተጋብቶ ነው ያለ በመሀል ላይ፣ ወይ ከገንዘቡ ወይ ከፍቅሩ ወይ ደግሞ ከቲናም ሳይሆን መሀል ቤት ያለው ይሄ ነገር እየከረረ ነው በማለት አባባን ጥያቄ ሲያቀርብላቸው ነበረ። ነገሩ እንዲቋጭና እንድታቅ እሷም ይሄ ቤቱ ፎርጅድ መሆኑን እንድታቅ የተቻለን እናድርግ እያሉ ነበረ። ግን አባባ ሚስጥር አልጠብቅም ካልክ ከዚህ ውጭ ትሆናለህ በማለታቸው ምክንያት እሺ በቃ እጠብቃለሁ በማለት ተስማምቷል ማለት ነው። እንግዲህ ቲና አሁን ላይ እጅጉን በጣም ደስተኛና በጣም ከሷ ውጭ ሀብታም እንዲሁም ደግሞ ምንም አይነት ነገር ያለ አልመሰላትም። ሙዚቃዋን ከፍታ እጅጉን በጣም ዘና እያለች ባለችበት ሰዓት ላይ ነበረ ካሌብ የመጣው እና ካሌብም ደግሞ ያው የምትዘፍንበትን ሙዚቃዋን ባጠፋባት ጊዜ ላይ እጅግ በጣም ተናዳ ለምን ትዘጋዋለህ ዘና ልበልበት በማለቷ ቤትን ጎረቤትን ሁሉ ረበሹ በማለት ይሄ ቤትህ አይደለም የራስህን ቤት ሌላ ቦታ ነው እያለች ስትደነፋበት ነበር ማለት ነው። ይሁዳ ነሽ አንቺ በጣም እያለ እጅጉን በጣም ተናዶ ብዙ ነገሮችን ተናግሯት አልፏል ማለት ነው። በጣም ይገርማል። እሷ እንደዚህ አይነት ሰው መሆኑን እስከ ዛሬ ድረስ አለማወቁ እጅጉን በጣም ካሌብ እየቆጨው ይገኛል ማለት ነው። አሁንማ ግደላት ነው የሚለኝ እያለ ነው ማለት ነው። ከዚህ በኋላ ካሌብ እጅግ በጣም ብዙ ነገሮችን መታገስ የሚችል አቅም ያለው አይመስልም። ምክንያቱም
አሁን ጠቅልላ ከቤት ልታባረራቸው እንግዲህ ሻንጣቸውን አዘጋጅታ ራሷም ትወጣ መስላ እነሱን ልታስወጣ ነው ማለት ነው። ምን ይፈጠር ይሆን? እጅጉን በጣም አጓጊና እጅጉን በጣም ትኩረትን የሚስብ ጉዳይ ላይ ደርሰዋል አሁን ማለት ነው። አባባ ከዚህ በኋላ ድራማውን እንዴት አድርገው ሊያስቀጥሉት ነው? ምክንያቱም ይሄ ድራማ በቀል ነው፣ የበቀል ድራማ ነው። አባባ ከዚህ በፊት በነበሩበት ጊዜያት ላይ ለ5 አለፉት ዓመታት ሲንገላቱና ሲሰቃዩ በነበሩበት ሰዓት ላይ ይሄንን በቀል ያሰቡት ከዳኑ በኋላ ነው ማለት ነው። ድነው ቆሞ መሄድ ከጀመሩበት ጊዜ ጀምሮ እጅጉን በጣም አሪፍ በቀል አዘጋጅተዋል። ይሄ በቀላቸው ደግሞ በጣም ብዙ ነገሮችን ወልዷል ማለት ነው። ምክንያቱም ቲና ማናት የሚለውን ለልጃቸው ለካሌብ እጅጉን በጣም አስረግጠው እንዲመለከትና እንዲያይ አድርገውታል። ካሌብ ካላየ አያምንም ነበረ። አባቱ እንዴት እንደተንገላቱ፣ አባቱ ምን ያህል ዋጋ እንደከፈሉ፣ ሀብታቸው፣ ንብረታቸው፣ ድርጅታቸው በሌላ ቀማኛ ሊወሰድባቸው የነበረውን አሁን ላይ የአባባ ብልጠት አሁን ድርጅቱንም ንብረቱንም እንዲሁም ደግሞ በልጃቸው ላይ የምትወሰልተዋንም ሴትም እያጋለጡ ይገኛሉ ማለት ነው። አሁን ላይ ካሌብ በነገሮቹ ቢናደድም ደስተኛ ሳይሆን ግን አይቀርም። አሁን ደግሞ አዲስ ነገር አምጥተዋል አባባ። እሱን በቀሉ ደግሞ ወደ ዳንኤል ሚስት ነው። የዳንኤል ሚስት ቀማው፣ ከተመቸች ከእሷ ጋር ቀጠል በማለት ንዴታቸውን ወደ ላይ ከፍ አድርገው እያሉት ነው። ይሄ ነገር ካሌብ ደስተኛ አይደለም። ምክንያቱም ደግሞ በእሷ ህይወት ላይ ሊጫወትባት አልፈለገም። ምክንያቱም ሌላ ፍቅረኛዋን ስትጠብቅ የኖረች ሴት እሱ በተደረገበት ቦታ ላይ እሱ ደግሞ ለሌሎች ሰዎች መጥፎ ነገር ማድረግና ማሳየት እንደዛ ባህሪ ስላልፈለገ ብዙም መቀራረብን አልፈለገም። አሁን የምቃጠለው በቂ ነው በማለት እጅጉን በጣም ለአባባ ያለውን ነገር ነግሯቸዋል ማለት ነው። እና እንደዚህ አይነት ነገር ክፋትን ላስብም ተንኮልን ልመሰርትም አልችልም፣ ባለሁበት እንደዚህ ሁኜ መቀጠል ፈልጋለሁ በማለት ነገሮችን ሲያስተባብል ነበር። አባባም ይህንን 2 ዓመታት ያሳለፍኳቸውን ጊዜያቶች እኔ አውቃለሁኝ እኔም አላልኩም እያሉ አባባም ደግሞ በቀሉን እንዲጀምር እየነገሩ ይገኛሉ። ዳንኤል በአሁኑ ሰዓት ላይ ግራ ተጋብቷል። ከገንዘቡ፣ ከፍቅሩ፣ ከሁሉ ነገር ሳይሆን መሀል ቤት ሆኗል። ዳንኤል ከተናገረ ይችን ለቲና ሚስጥር ብሎ ሚስጥሩን ካወጣ እስከ መጨረሻው ድረስ ቤቱንም ሆነ ገንዘብ ምንም አይነት ነገር እንደማያገኝና ከአባባ አመኔታ እንደሚያጣ ተረድቶታል ካሁኑ። ምክንያቱም ደግሞ አባባ ቀደም ያለውን ነገር ያስታውሳሉ እንደርሶ እያለ ደጋግሞ መጠየቅ ጀምሯል። ምክንያቱም ደግሞ ሰጣ ገባ ውስጥ ላይ ነው ያለው። ዳንኤል እኮ በጣም ብዙ ነገሮችን ያውቃል፣ ግን እንዴት ማገናዘብ እንዳቃተው ነው። አባባ እንዴት አያስታውሱም ብሎ አሰበ። ምክንያቱም ትውስታውን ከዚህ በፊት አንዳንድ ነገሮችን ወደኋላ ቢመለስ እንደ ሰው ቢያስብ ነበር። ገንዘብ ባይሸፍነው አእምሮን የነበረ እጅጉን በጣም አባባ እንደሚያስታውሱ ማወቅ ይችል ነበረ። ምክንያቱም በዛ ሰዓት ትሁትን ሊደፍራት ሲል ማን ነው ከኋላው መጥቶ ማጅራቱን የመታው? እንደገና ደግሞ ከቲና ጋር ተኝቶ እያለ ወደ ክፍል ድረስ ሄዶ ማን ነበር የመጣው? ይህንን እኮ ማስታወስ ይችላል እኮ። እንዲሁም ደግሞ አሁን ላይ ደግሞ ቲና ባደረገችው ቤቱን በመንጠቅ ላይ ቦታ ላይ ያለች ደግሞ ያለውን እያንዳንዱ ነገር አባባ ይሄንን ጨዋታ እንደተጫወቱት ያውቃል። እንዴት ማስተዋል እንዳቃተው አላቅም። ብቻ ግን ቀድሞ ከነቃ እንዲሁም ደግሞ ከዚህ ጨዋታ አንተ ብቻ ውጣ የሚለውን ቃሉን ደጋግሞ በህልሙም ይሁን በውኑ ካሰበው እርግጠኛ ነኝ ዳንኤል አሸናፊ ሆኖ ከናባባ ጎን ይቆማል። እንዲሁም ደግሞ የተመኛትን የወደዳትን ኤደንን አግብቶ እኖርላታለሁ ላላት ህይወት ሊያኖራት ይችላል። በተረፈ ግን ከቲና ጋራ ድንገት ተሳስቶ ድንገት ከተናገረ አለቀለት ማለት ነው። ጨዋታው ፍርሽ ይሆናል ማለት ነው። እሱም ከሚስቱም ከኤደንም እንዲሁም ደግሞ ከውሽማውም ከቲናም ሳይሆን ከሁሉም ነገር ሳይሆን ባዶውን አጨብጭቦ ይቀራል ማለት ነው። ይሄ በጣም ከባድ በቀል ይሆንበታል ማለት ነው። ዳንኤል እንግዲህ አሁን በኋላ ትሁት ላይ አይኑን መጣል ይኖርበታል ብዬ አስባለሁ። ምክንያቱም ትሁት በጣም መልካምና ለሱ የምትገባው ሚስት አይነት ናት። መጀመሪያም ቢሆን ዳንኤል እጅጉን በጣም ብዙ ሰዓታት እያወራችሁ ነበረ ከካሌብ ጋር። ምን እያወራችሁ ነው በማለት ሲጠይቃት ነበረ። ግን የተመኘውልሽ የቤት እመቤት ልትሆኝ ነው፣ ደስ ብሎኛል እያላት ነበረ። እሱ ምኞቱን የገለጸላት። ምክንያቱም ደግሞ ከሰራተኝነት ወደ
ቤት እመቤትነት ልትቀየሪ ነው በማለት መልካም ምኞቱም ሲገልጽላት ነበር። ምክንያቱም ቲናን ከፈታት በእርግጠኝነት ነው ትሁትን እንደሚያገባት ከብዙ መከራ ከብዙ ፈተና ታድገሽዋል። ይህንን ሁሉ እንዳደረግሽለት ደግሞ ሲያውቅ ደግሞ እንዴት ላንቺ እንዴት አድርጎስ ለማመስገን ቃላት ያጥርበታል በማለት እያስተባበለ ሲናገር ነበር። እናንተስ ይሄን ድራማ እንዴት አያችሁት? ከነቲና እንዲሁም ከትሁት ከካሌብና ከአባባ ከዳንኤል እናንተስ ምን ትማራላችሁ? እጅጉን በጣም መሳጭና አሪፍ ድራማ ነበረ። ቀጣይ ክፍሉን ደግሞ እስኪ ማን ነው ከቤት የሚወጣው? አብረን የምናየው ይሆናል።